አሁን ከመካከለኛው ምስራቅ ተናግረው የማያልቁ እጅግ በርካታ ዜናዎች ወጥተዋል። ኢራን ያጣቻቸው ከፍተኛ ወታደራዊና ፖለቲካዊ አመራሮች ይፋ ዝርዝር ሲሆን የእነርሱ መሞት ምንም አይደለም። ኢራን የጀግኖች ምድር ነች። የሞተን ሰው እንዴት መተካት፣ ትግልን እንዴት ማስቀጠል፣ መንግስት እንዴት መመስረት እንዳለብን ከጥንት እስከ ዛሬ የምናውቅ ሀገር ነን እያለች ነው። ኢራን ብቻዋን ዓለምን ገጥማለች እያሉ ነው በርካቶች። እስካሁን ከ7 በላይ ሀገራትን በአንድ ሰዓት ውስጥ ደብድባለች። እንዲሁም ደግሞ ሌሊቱን በሙሉ ይህ ድብደባ ቀጥሏል። በርካታ ሀገራት ሲያወዟት፣ ሌሎች ደግሞ ጀግኖች እያሉ ነው በዝርዝር የምንሰማው ነው። ሌላኛው ጉዳይ እስራኤልና አሜሪካ ኢራን ላይ የጀመሩት ጉዳይ በደንብ ያላጤኑትና የኢራንን አቅም ከግምት ያላስገባ እየተባለ ነው። ይሁንና ግን የአያቶላህ አሊ ካሚኒን መንግስት ከስልጣን ሳናወርድ አንመለስም እያሉ ነው። ለመሆኑ ኢራን እስካሁን ማን እንደበደበች፣ እነማን ሞቱባት፣ እስራኤልንና እንዲሁም ደግሞ ጎረቤቶቿን ያስጨነቀ ጥቃት እየፈጸመች ያለችውና በአይነቱ ዛሬ ያወጣችውና አላት የተባለው ልዩ የጦር መሳሪያ ምን ይመስላል የሚለውን እንነግራችኋለን። ለመሆኑ እናንተ ይህን ጦርነት እንዴት አያችሁት? ጥፋተኛው ማን ነው? የተበደለው ማን ነው? በእርግጥ የእስራኤል መንግስት ራስን የመከላከል እርምጃ ቢለውም ግን እስከዛሬ እንደታዘብነው ቀድሞ የሚጀምረው ጥቃቱን የእስራኤል መንግስት እንደሆነ ይታወቃል። ግን ሁለቱም በዓለም ላይ በተጻራሪ መንገድ ለመጠፋፋት የሚፈልጉትን ያህል ከኢትዮጵያም ጀምሮ ዓለም ላይ በርካታ ተቃራኒ ደጋፊዎች አሏቸው። ከነ ምክንያታቸው በጨዋነትና ደንብ ይህ ጦርነት ያዋጣል ወይ፣ ማን ያሸንፋል፣ ለምን የሚሉትን አጋሩን። እኛ መረጃውን እንድንገራችሁ። سيارة اضرب 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 ኢራን በዛሬው ዕለት ከባድ ድብደባን አስተናግዳለች። ይሁንና እርሷም የዋዛ እንዳልሆነችና የፊዚክስ፣ የሂሳብ፣ የኬሚስትሪ፣ የጦር መሳሪያ ሰሪ የኪነ ጥበብ ምድር መሆኗን ያሳየችበትን ጥቃት ከ5 በላይ ሀገራትን በመደብደብ የአሜሪካ ወታደራዊ ቤዝና እስራኤል ሲጨመር 7 ሀገራትን ምናልባትም ኢራን ብቻዋን ዓለምን ገጠመች የሚያስብል ክስተትን እያስተናገደች ትገኛለች። ሮይተርስ ካልተረጋገጡ የዜና ምንጮቹ በርካታ ዘገባዎችን እያስነበበ ይገኛል። ይህም ደግሞ የመከላከያ ሚኒስትሩና የኢራን ሪቮሉሽነሪ ጋርድ ኃላፊዎች ህይወታቸው አልፏል የሚል መረጃዎችን በስፋት ሲያስተጋባ እንደነበረ የሚታወቅ ጉዳይ ነው። ይሁንና የኢራን ውጭ ጉዳይ ሚኒስትር የአዛዦችን መሞት ትልቅ ችግር አይደለም ብለዋል። በእርግጥም ከወራት በፊት እንዳየነውና ኢራን ላይ ጥቃት ተፈጽሞ ነበረ። ኢራን ከዛ ጥቃት እጅግ በርካታ ወታደራዊ አመራሮችን ካጣች በኋላ ወዲያውኑ ግን ሌሎችን በመሾም በአስደናቂ ሁኔታ ለ12 ቀናት በመዋጋት ጠላቶቿ ተኩስ አቁም እንዲያደርጉ ማድረግ ችላ ነበር። በዛሬው ዕለትም የኢራን ውጭ ጉዳይ ሚኒስትር አባስ አራቂች አሜሪካና እስራኤል በኢራን ላይ እየሰነዘሩት ያለው መጠነ ሰፊ ጥቃት ተከትሎ መግለጫ ሰጥተዋል። የቀድሞ ስራ ኃላፊዎች ግን ደህንነታቸው የተጠበቀ መሆኑን ይፋ አድርገዋል። ሚኒስትሩ በሰጡት አጭር መግለጫ ሁሉም ማለት ይቻላል ባለስልጣናት ደህናና በህይወት ይገኛሉ ብለዋል። በጥቃቱ ወቅት 1 ወይም 2 ወታደራዊ አዛዦች ህይወታቸው አልፎ ሊሆን እንደሚችል የጠቆሙት አራቂች ሆኖም ግን ለኢራን ትልቅ ችግር አይደለም ብለዋል። የሀገሪቱ ቀጣይ እንቅስቃሴንም ሊያስተጓጉል አይችልም፣ ለኢራን መሰዋት ዛሬ የተጀመረ አይደለም ብለዋል። ይህ መግለጫ ወጣ የአየር ጥቃቱና ኢራን ከፍተኛ አመራሮችን ሊያማድርጓል የሚሉ ዘገባዎች በስፋት ከተሰራጩ በኋላ ነው። ሚኒስትሩ በንግግራቸው የስርዓቱ መዋቅር አሁን ድረስ በጠንካራ ሁኔታ ላይ መሆኑን ተናግረዋል። ሆኖም በጥቃቱ ስለሞቱ አዛዦች ማንነትና የትና እንዴት ተገደሉ ስለሚለው በስፋት የገለጸው መረጃ ባይኖርም ዩሮኒውስ ግን በስፋት እንደዘገበው የኢራን የመከላከያ ሚኒስትርና የኢራን ሪቮሉሽነሪ ጋርድ ዋና አዛዥ ህይወታቸው አልፏል የሚሉ ዘገባዎችን በስፋት እያሰራጨ ይገኛል። ይህን ተከትሎ ህይወታቸው አልፏል፣ ቤታቸውና ቢሮአቸው ተደብድቧል ሲባሉ የነበሩ የኢራን ጠቅላይ አዛዥ ወይም ደግሞ ጠቅላይ መሪ አያቶላህ አሊ ካሚኒ ህይወታ በጤና እንዳሉ ተገልጿል። ጋዜጣዊ መግለጫ ሰጥተዋል።
ኢራን ለጠላቶቿ አትተኛም፣ እስከ መጨረሻው ፍጻሜ ድረስ እንፋለማለን ሲሉ ተገልጿል። በእርግጥ አሁን ደግሞ ሌላ አዲስ ዜና ተሰምቷል። የኢራን እስላማዊ አብዮታዊ ጥበቃ ጓድ ወረራውን ተከትሎ 1200 ሚሳኤሎችን ከኢራን በበርካታ አቅጣጫዎች አስወንጭፏል። የአሜሪካና እስራኤል ኢራንን በኢራን ላይ ጥቃት ከሰነዘረች በኋላ የአሜሪካን ወታደራዊና የባህላዊ ሰፈሮች የሚያስተናግዱ አሽቃባጭ ያሏቸውን የአረብ ሀገሮች በአንድ ቀን ውስጥ ክፉኛ ደብድበዋል። ጦርነቱ ከድንበር ባሻገር አስፋፍታ ከባህር ሰላጤው እየተባባሰ እንደሚሄድም ኢራን ማስጠንቀቂያ ሰጥታለች። በመጀመሪያ ጥቃቷ ኢራን በኳታር የሚገኘው አልኡዴይድ የአየር ጣቢያ፣ በኩዌት የሚገኘው የአልሳሌም ጣቢያ፣ በዩናይትድ አረብ ኤሚሬትስ በሚገኘው የአልዳፍራ አየር ጣቢያና በባህሬን በሚገኘው ከአምስተኛ የጦር መርከብ ላይ የአሜሪካ የጦር ኢላማ ያደረገ ጥቃት ሰንዝራለች። ረጅም ጊዜ የቀጠለው የክልል ጦርነት ስጋት በበዛበት ወቅት እነዛ ግዛቶች ኢራን ጥቃቶች ዓለም አቀፍ ሕግና የሀገር ሉዓላዊነትን የሚጥስ አድርገው አውግዘዋል። እጅግ በርካታ ሀገራት ኢራን ላይ ዘምተዋል። የሮኬቶች የመጀመሪያ ዙር ጥቃት ተከትሎ ወደ የዕለት ተዕለት ኑሮና የአረብ ሀገራትን ኢኮኖሚ በከፍተኛ ሁኔታ በዓለም አቀፍ ፋይናንስና ጉዞ ላይ ጥገኛ አድርጎታል ሲል ሮይተርስ አስነብቧል። በእርግጥ የኢትዮጵያ አየር መንገድም ወደ እነዚህ ሀገራት የሚያደርገውን በረራ በይፋ ሰርዟል። በአዘርባይጃን ጉብኝት ላይ የነበሩት ጠቅላይ ሚኒስትር አብይ አህመድም ዛሬ ከሰዓት ነው ወደ አዲስ አበባ የተመለሱት። ኢራን የፈጸመቻቸው እንግዲህ የሮኬት የመጀመሪያ ዙር ጥቃት ተከትሎ ወዲያው የዕለት ተዕለት ኑሮና የአረብ ሀገራት ኢኮኖሚ በከፍተኛ ሁኔታ ተቃውሷል እየተባለ ነው። በአንድ ወቅት የኢራን አጋር የነበረችው ኳታር አለመግባባቶችን በውይይት ለመፍታትና ቀጠናውን የበቀል አደጋዎች በመተውና በመወያየት ያስፈልጋል ስትል ድጋሜ ጥሪዋን አቅርባለች። የኳታር ግዛት ኢላማ ማድረግ ከመልካም ጎረቤትነት መሪዎች ጋር አይጣጣምም ስትል ኢራን ድብደባዋን እንድትተውትታለች። ይህም ብቻ አይደለም። በዛሬው ድብደባ የኢትዮጵያ ሁነኛ ወዳጅና ራሷን ለመከላከል አይደለም ለሌላ ሀገር ድሮን ትሸጣለች የተባለችው ሀገርም የኢራን ጥቃት ሰለባ ሆናለች። የተባበሩት አረብ ኤሚሬትስ በርካታ የኢራን ጥቃቶችን አክሽፌያለሁ ብትልም እጅግ በርካታ የድሮንና እንዲሁም ደግሞ የሚሳይል ጥቃቶች ሰለባ መሆኗ ተሰምቷል። ይህ የሆነው እንግዲህ ይህች ሀገር ወይም ደግሞ የተባበሩት አረብ ኤሚሬትስ እና ሌሎች አረብ ሀገራት ሳውዲ አረቢያ፣ ኳታር፣ አቡዳቢ እና ሌሎችን ጨምሮ በርካቶች እዚህ ላይ እንግዲህ የኢራን ለአሜሪካ ወታደራዊ ሰፈር አመቻችተዋል በሚል ነው። በዚህ እንግዲህ በጣም በአስደናቂ ሁኔታ የተረፈችው ሀገር ኦማን ነች። ኦማን እንግዲህ ደግሞ የዚህ የአሸማጋይ ሀገር መሆኗን ከአስደናቂ ሁኔታ መትረፏ አነጋጋሪ ጉዳይ ሆኗል። ይህም በታምር የተረፈችውና ጥቃት ሰለባ ያልሆነች ሀገር ተብሎ በስፋት እየተነገረች ነው የምትገኘው ኦማን ኢራን ጠዋት ያጸፋ ምላሽ ባለችው ሮኬት ጥቃቶች አሜሪካን ወታደራዊ ተቋማት ያሉባቸው እንዲሁም ለዋሽንግተን ስስ ልብና እንዲሁም ደግሞ ፍቅር አላቸው ያለቻቸውን የአረብ ባህረ ሰላጤ ሀገራትን ሰማይ በሚሳኤል ፈትነዋለች። እንዲሁም ደግሞ አስፈሪ የኢራን ጥቃቶች አካባቢውን አርሰውታል። በአንድ ጊዜ ሰዓት ውስጥ ኢራን እንደነገርኳቸው በዶሃ፣ ኳታር፣ አቡዳቢ፣ የተባበሩት ኤሚሬትስ፣ ማናማ፣ ባህሬን፣ ኪዮት ሲቲ፣ ኩዌት፣ አማን፣ ጆርዳንና ሪያድ ሳውዲ አረቢያን ደብድባለች። ቴህራን አሁንም ይህ ጥቃት ይቀጥላል እያለች ነው። በዚህ ቀጠና ከኢራን ሮኬቶች ያመለጠችው ብቸኛ የአረብ ባህረ ሰላጤ ሀገር አለች። ኦማን ነች። ኦማን ብዙ ጊዜ መካከለኛው ምስራቅ ስዊዘርላንድ ተብላ ትጠራለች። የጂሲሲ አባል ብትሆንም ገለልተኛ ውጭ ፖሊሲን ጠብቃ ጠንካራ የጸረ ኢራን አቋም በመያዝም የምትታወቅ ነች። ባለሙያዎችና ተንታኞች እንደሚሉት የኦማን ከኢራን ጋር ያለው ልዩነት ግንኙነት በዲፕሎማሲ በስትራቴጂካዊ ትብብርና በገለልተኛ ለአስርተ ዓመታት የተገነባው ሀገሪቱ ለምን ኢላማ እንዳልተደረገች አብራርተዋል። ኢራንና ኦማን መካከል ያለው ግንኙነት የተጀመረው በ1970ዎቹ ነው። ይሁንና በኦማን ዶፋር አመጽ ወቅት የኢራን ሻህ የማርክሲስት አማጽያን በማሸነፍ ሱልጣን ቃቡስ ቢን ሰዓድን ለመደገፍ በሺዎች የሚቆጠሩ ወታደሮችን ልኳል። ይህ ትብብር በሙስካትና በቴህራን መካከል ረጅም ጊዜ የቆየ ደህንነት አጋር መሰረት ጥሏል እያሉ ነው። ባለሙያዎች እንደሚሉት የኦማን ከኢራን ጋር ያለው ልዩነት ግን በዲፕሎማሲ በስትራቴጂክ በገለልተኝነት ለአስርተ ዓመታት የተገነባ መሆኑ አንደኛው ጠቃሚው ጉዳይ ሆኗል።
በኢራን 1979 እስልምና አብዮት ከተከሰተ በኋላ ብዙ የባህረ ሰላጤ ንጉሳዊ መንግስታት አዲሱን የኢራን አገዛዝ ሲፈሩ ኦማን ከቴህራን ጋር ያላትን ዲፕሎማሲያዊ ግንኙነት ቀጥላለች። ከጊዜ በኋላ በጋራ መተማመንና በመከባበር ላይ የተመሰረተ ግንኙነት ተፈጥሯል። ሀገሪቱ ጣልቃ ገብነት የሌለው አካሄድ መርጣለች። ከምዕራባውያን ሀገሮች ጋር ከኢራን ጋር ያላትን ግንኙነትም ጠብቃለች። የዲፕሎማሲያዊ ሚዛን ኦማን በብዙ የክልሉ ግጭቶች ገለልተኛ እንድትሆን አስችሏል። እናም በኢራንና በምዕራቡ ዓለም መካከል ቁልፍ አስታራቂ ሆናለች። ከሰሞኑም እንግዲህ ኢራን ለማስታረቅ ጥረት ስታደርግ እንደነበረ ይታወቃል። ይሁንና እንግዲህ በርካታ ሀገራት የኢራን እና የኦማንን ጉዳይ እንዲሁም ደግሞ የኦማን አመራሮች ይሄ ነገር ተገቢ አይደለም እያሉ ነው። በመጨረሻም ኢራን አደገኛውን ክላስተር ባላስቲክ ሚሳይል ሳትጠቀም አልቀረችም እየተባለ ነው። እንዴት የሚለውን ደግሞ ቀጥሎ ልንገራችሁ። የእስራኤል መከላከያ ኃይል ዛሬ ባወጣው አስደንጋጭ መግለጫ ኢራን በእስራኤል ላይ ጥቃት ሰንዝራለች። ጥቃቱ ክላስተር የተባሉ እጅግ አደገኛ የጥቅል ቦምብ ተሸካሚ ባላስቲክ ሚሳይሎችን ሳትጠቀም አልቀረችም ብሏል። እስራኤል መንግስት ያለው ኢራንን የሰሜናዊ እስራኤልን ጨምሮ ቴልአቪቭን ከደበደበች በኋላ ነው። ይህ ሚሳይል ለምን የተለየና አስፈሪ ይሆናል የሚለው ግን የበርካቶች መነጋገሪያ ነው። ሚሳይሉ ወደ መሬት በሚቃረብበት ወቅት የላይኛው ክፍሉ ይከፈታል። በአንድ ሚሳይል ውስጥ እያንዳንዱ ከ2 በላይ ኪሎ ግራም የሚመዝኑ 20 ያህል ትናንሽ ቦምቦችን መያዙ ደግሞ አስፈሪ ያደርገዋል። እነዚህ ትናንሽ ቦምቦች እስከ 8 ኪሎ ሜትር ድረስ በሚደርስ ራዲየስ ስፋት ላይ ተበታትነው ከፍተኛ ጥቃትን ያደርሳሉ። ይህ አይነቱ ጥቃት እንደ አውሮፓውያን አቆጣጠር ሰኔ 25 በነበረው ግጭት ወቅትም ተስተውሏል። ዛሬ በድጋሚ ጥቅም ላይ መዋሉ የቀጠናውን ጦርነት ወደ ሌላ አስከፊ ደረጃ አሸጋግሮታል። የታየው ጦርነትና ግጭት ከፍተኛ ቢሆንም የእስራኤል መከላከያ ለሲቪል ነዋሪዎች የሰጠው መመሪያና የደህንነት ማስጠንቀቂያ እስካሁን ድረስ አልተለወጠም። ህዝቡም ጥንቃቄ እንዲያደርግ እያሰበ ባለበት የአረብ ሊግ የኢራን ሚሳይል ጥቃት አውግዟል። ኢራን ግን ለአረብ ሊግ ንቀት ያላት ሀገር ነች። የአረብ ሊግ ቅዳሜ ባወጣው መግለጫ ኢራን በኳታር፣ ባህሬን፣ በኩዌት፣ በተባበሩት አረብ ኤሚሬት፣ በዮርዳኖስና ሳውዲ አረቢያ ላይ የሰነዘረችው የሚሳይል ጥቃትን በጽኑ አውግዘዋል። ሊጉ ጥቃቱን በግጭት ውስጥ ተሳታፊ ባልሆኑ ሀገራት ሉዓላዊነት ላይ የተፈጸመ ግልጽ ጥሰት ነው ቢልም የአረብ ሊግ የግብጽና የአንዳንድ ሀገራትን ጥቅም አስጠባቂ እንደሆነ በኢትዮጵያን ህዳሴ ግድብን በተመለከተ ያወጣውን ተደጋጋሚ መግለጫ መታዘብ ይችላል። የአረብ ሊግ ለእስራኤልና ለአሜሪካ መሬታቸውንና ባህራቸውን ለጦር ወታደርነት እንዲጠቀሙበትና ኢራን እንዲያጠቁ ከፈቀዱ በኋላ ኢራን መልሳ እነዚህን ሀገራት ስትደበድብ ሉዓላዊነት ብሎ ማለቃቀስ ምን እንደሆነ ደካማውና የማይረባው የአረብ ሊግ ይፋ አላደረገም። የአረብ ሀገራት በኢራንና ምዕራባውያን መካከል ባለው ግጭት ውስጥ እጃቸው ባይኖርም ግዛታቸው ኢላማ መደረጉ ተቀባይነት የሌለው ተግባር መሆናል ለማለቱ በርካቶችን አሳዛኝና የማይታወቅ ነገር ያለ አስመስሎታል። እንዲህ ያሉ ድርጊቶች ቀጠና ወደማይወጣበት ትርምስ ይከታሉ ብለዋል። ይሁንና ሊጉ ጥቃት ለተፈጸመባቸው አባል ሀገራት ያለው ሙሉ ድጋፍ ቢገልጽም በአረብ ሊግ ውስጥ ግን አንድ የሚረባና ጠንካራ የሚባል ሀገር አለመኖሩ አብዛኞቹ መሳሪያን ከአውሮፓ የሚሸምቱ ነዳጅ ሻጭና ደካማ ሀገራት መሆናቸው ኢራንን የሚናገሩበት ሞራል የላቸውም እያስባለ ይገኛል። ክቡራትና ክቡራን የአዲስ መረጃ ቤተሰቦች አሁን ያስኮች መረጃ ይህን ይመስላል። በቀጣይ በሌሎች ጉዳይ መልሳለሁ። ቻው ቻው።